ሰላም እንዴት ናችሁ? የጤናፒዲያ ዩቲዩብ ቻናል ተከታታዮች ያው እንደሚታወቀው በኤንክሊክስ በሲኦሲ ኤግዛም ተማሪዎችን እያሰለጠንን እንገኛለን። መመዝገብ የምትፈልጉ ከሀገር ውስጥም እንዲሁም ደግሞ ከሀገር ውጭ ላላችሁ ተማሪዎች በWhatsApp በዚህ ስልክ ቁጥር እንድትደውሉልን በትህትና እንጠይቃለን። ሌላው ዛሬ ይዘንላችሁ የመጣነው ስለ ኢንዶክራይን ሲስተም ላይ ስለ ዲያቤቲስ ሜላይተስ እናወራለን። ታይፖቹን እናወራለን። ማኔጅመንት፣ ዲያግኖሲስ እንዴት ዲያግኖስ እናደርጋለን የሚለውን ነገር እንዲሁም ደግሞ ምልክቶቹን ኤንድ ኦልሶ ኤግዛም ላይ ሲኦሲ ኤግዛም ላይ እንዲሁም ደግሞ ኤንክሊክስ ኤግዛም ላይ ኮመንሊ የሚጠየቁ ኤሪያዎችን በደንብ እናያለን ማለት ነው። አንበሳው ዛሬ ደግሞ ደብረዋል። ምን ሆነ ነው? አዎ እባክህ ኤቴኮ ሲኦሲ ወርቃ ነው እና ምን ችግር አለው? በቀጣይ ታልፋለች። እሱማ ልክ ነው። ትንሹ በቃ ነው ወደ ቤት ልሄድ ነው። ቤት ናሽ? እሺ እመጣለሁ። እሷ ነች እህትህ? ጥራት እስቲ። እህቴ ወይ አንዴ ነይ። በጣም ይቅርታ ሲኦሲ እንዳልመጣልሽና እንደደበረሽ ነገረኝ። እና ደስ ሊለኝ ነው። አይ አይደለም፣ እድሜ ለጓደኛዬ። እኔም ሁለት ወድቄ ነው ያለፍኩት። ማለት ምን አስቆርጦ? ኧረ አይደለም፣ ጤናፒዲያ ሲኦሲ ትሬኒንግ ሴንተር የሚባል አስመዝግቦኝ እዛ ሰልጥኜ በጥሩ ውጤት ነው ያለፍኩት። ኦ በጣም ደስ ይላል። ለምን ፕሮፌሽን ነው የሚሰጡት? ለሁሉም ባለሙያዎች ይሰጣሉ። ደግሞ ለየት የሚያደርጋቸው ለነርሲንግም ኒክሊክስ ስልጠና ይሰጣሉ። እንዴ እሱ ደግሞ ካለኝ እኮ አሜሪካ፣ ካናዳ የትም ሄጄ መስራት እችላለሁ አይደል? እናሳ ደግሞ ኒክሊክስ ስልጠና የሚሰጣቸው አጥተው በውጭ ሀገር ሄደው የመስራት እድላቸውን ያባከኑ ስንት አሉ መሰለሽ? የት ነው በእናትህ አድራሻቸው? መካኒሳ አቦ ቤተክርስቲያን ጎን ታገኘዋለሽ። በጣም አመሰግናለሁ። ወይንም በአካል ለመሰልጠን ነገሮች አለመቻች ካሏችሁ በቴሌግራም ዩዘርኔማቸው አጤናፒዲያ ወይንም አጤናፒዲያ ኒክሊክስ እያላችሁ ተመዝግባችሁ ሲኦሲን በጥሩ ውጤት አልፋችሁ ራስዎና ቤተሰቡን ያስደስቱ። እንዲሁም በውጭ ሀገር ነርስ ሆናችሁ መስራት ፈልጋችሁ ኒክሊክስ ስልጠና ላጣችሁ እኛ ጤናፒዲያ ሲኦሲ ኒክሊክስ ትሬኒንግ ሴንተር አለንላችሁ። ለበለጠ መረጃ ታች ባለው ስልክ ቁጥር ደውሉልን። የሚጠየቅ ፖይንት ነው። አሁን ደግሞ ታይፕ 2 ዲያቤቲስ ሜላይተስ እናያለን። ታይፕ 2 ዲያቤቲስ ሜላይተስ ታይፕ 2 ዲያቤቲስ ሜላይተስ እናያለን። ታይፕ 2 ዲያቤቲስ ሜላይተስ ለማወቅ ቀደም አይተነዋል። ስለዚህ ይሄ ብለድ ቨዝላችን ብለን ወይም ደግሞ ፕላዝማ ኦር ሴረም ብለን ብንወስድ እዚህ ውስጥ ግሉኮስ አለ። ኦኬ ግሉኮስ፣ ኤሌክትሮላይቶች አሉ። ኦኬ ፕሮቲን፣ እነዚህ አሉ። እዚህ ጋር ደግሞ ሴሎቻችን ናቸው ብለን እንውሰድ። ኦኬ ሴሎች አሉ። ስለዚህ አሁን ዲያቤቲስ ሜላይተስ ምንለው በቂ የሆነ ወይም ደግሞ የግሉኮስ መጠኑ በጣም ጨምረዋል። ሃይፐር ግላይሲሚያ። ኦኬ ሃይፐር ግላይሲሚያ አለ። ስለዚህ የግሉኮስ መጠን በጣም ጨምረዋል እያልን ነው። አሁን ግን የኢንሱሊን መጠን ታይፕ 1 ዲያቤቲስ ሜላይተስ ላይ ኢንሱሊን ኢንሰፊሸንሲ ነበር። እዚህ ጋር ታይፕ 1 ዲያቤቲስ ሜላይተስ ላይ ኢንሱሊን የለም ወይም ደግሞ ኢንሱሊን ዲፔንደንት ናቸው። ለነዚህ ፔሸንት ኢንሱሊን እንሰጣለን ብለን ነበር። እዚህ ጋር ግን በቂ የሆነ ኢንሱሊን ፓንክረስ እያደረገች ነው፣ ፕሮዲውስ እያደረገች ነው። በቂ የሆነ ኢንሱሊን ወደ ፕላዝማ እየላከች ነው። ግን እዚህ ጋር ችግሩ የፓንክረስ ችግር የላትም ወይም ደግሞ የኢንሱሊን መጠን ኖርማል ነው ኦር ደግሞ ጨምሯል እያልን ነው። ታይፕ 2 ዲያቤቲስ ሜላይተስ ላይ ታይፕ 2 ዲኤም ላይ የኢንሱሊን መጠን ጨምሮ በቂ የሆነ አለ ወይም ደግሞ ከዛ በላይ ነው፣ ከምንፈልገው በላይ ነው እያልን ነው። ግን እዚህ ውስጥ ያለው ግሉኮስ ኢንሱሊን በቂ የሆነ ኢንሱሊን እያለ እዚህ ውስጥ ያለ ግሉኮስ ኢንሱሊን ወደ ሴል ስታመጣ እዚህ ጋር ሪሴፕተሮች አሉ፣ የግሉኮስ ሪሴፕተሮች አሉ ሴል ላይ። ሴሎች ላይ የግሉኮስ ሪሴፕተሮች አሉ። ስለዚህ እነዚህ ሪሴፕተሮች ሪዚስት አድርጎታል እያልን ነው። እነዚህ ሪሴፕተሮች ሪዚስት አድርጎታል እያልን ነው። ሪዚስት አድርጎት ማለት ደግሞ ያው ግሉኮስ ይመጣል፣ እዚህ ጋር ግን የሚቀበለው አካል የለም ነው። ኦኬ ሪሴፕተሮች ሬዚስት አድርገውታል። ስለዚህ በቂ የሆነ ታይፕ 2 ዲያቤቲስ ሜላይተስ ላይ በቂ የሆነ የኢንሱሊን መጠን አለ ወይም ደግሞ ኢንሱሊን ኖርማል ነው። ፓንክረስ ላይ ኖርማል ነው ኢንሱሊን መጠን። ግን እንደዚህ ይሄ ኢንሱሊን ግሉኮሱን ወደ ሴል ሲወስድ እነዚህ የግሉኮስ
ሪሴፕተሮች አይቀበሉም። ሴል ላይ ያሉ ሪሴፕተሮች አሉ። እነዚህ ሪሴፕተሮች ኢንሱሊን ግሉኮስን አይቀበሉም እያለ ነው። ስለዚህ የኢንሱሊን ሬዚስታንስ እንለዋለን ማለት ታይፕ 2 ዲያቤቲስ ሜላይተስ። ሌላው እንደ ሪስክ ፋክተር ካነሳን ሪስክ ፋክተር ፎር ዲኤም አንደኛው ሪስክ ፋክተር ኦቤሲቲ ነው። ኦቤሲቲ ስለዚህ ታይፕ 2 ዲያቤቲስ ሜላይተስ ወይ ሌላኛው ስሙ ላይፍ ስታይል ዲዚዝ እንለዋለን። ታይፕ 1 ላይ ያው ብዙ ጊዜ ከፋሚሊያል ጋር የተገናኘ ነገር ይኖራል። ግን እዚህ ጋር ላይፍ ስታይል ችግሩ የኛ ችግር ነው ታይፕ 2 ላይ። ስለዚህ አንደኛው ሪስክ ፋክተር ኦቤሲቲ ነው። ኦኬ ኦቤሲቲ ፋት ኦር ደግሞ ያው ዳይት ላይ ችግር ስላለ አቴሮስክሎሲስ አቴሮስክሌሮሲስ አቴሮስክሌሮሲስ ማለት አቴሮ ማለት ፋት ዲፖዚት ማለት ነው። ፋት ዲፖዚት ስለዚህ ብለድ ቨዝላችን ፋት ዲፖዚት ይኖረዋል ማለት። ስለዚህ አንዱ ሪስክ ፋክተር አቴሮስክሌሮሲስ ነው። ሌላኛው ሃይፐርቴንሽን ከፍተኛ የሆነ የደም ግፊት ካለ፣ ስትረስ ካለ ስትረስ ካለ። ስለዚህ ስትረስ እዚህ ጋር ሜካኒዝሙ ምንድነው? ስትረስ በሚኖረን ሰዓት ኮርቲሶል የሚባል ሆርሞን ይለቀቃል። ኮርቲሶል የሚባል ሆርሞን ይጨምራል። ኮርቲሶል ደግሞ አንደኛው ፈንክሽን ምንድነው? ግሉኮስ ግሉኮስ ሰውነታችን ውስጥ ግሉኮስ በሚቀንስበት ሰዓት ግሉኮስ እንዲጨምር ይጨምራል። ስለዚህ ዲዩሪንግ ስትረስ በሚኖረን ሰዓት ኮርቲሶል መጠን ስለሚጨምር የግሉኮስ መጠናችን ይጨምራል። ስለዚህ አኪዩት የሆነ ዲኤም ወይም ደግሞ ዲያቤቲስ ሜላይተስ ሊኖረን ይችላል፣ ወይም ደግሞ ሃይፐርግላይሲሚክ ልንሆን እንችላለን። ስለዚህ ይህ ነገር ደግሞ ሲቆይ ስትረሱ በሚቆይበት ሰዓት ታይፕ 2 ዲያቤቲስ ሜላይተስ ይኖራቸዋል ማለት ነው። ስለዚህ የዚህኛው ሜካኒዝም ይሄ ነው። ብዙ ጊዜ ደም ግፊታቸውን ስንለካቸው ቆይቶ እንዲለኩ እናደርጋለን። አጌን ቢፒም ይጨምራል። እዚህ ጋር ብለድ ፕሬሸር ይጨምራል። የኮርቲሶል መጠን ሲጨምር ግሉኮስም ይጨምራል። አጌን ቢፒም ይጨምራል ማለት ነው። እነዚህ በዋናነት የምናነሳቸው ሪስክ ፋክተሮች ናቸው። ዲያግኖሲስ ያው የግሉኮስ መጠን መጨመር ነው። ፋስቲንግ ብለድ ግሉኮስ ሌቭል ከ126 እና ከዛ በላይ ከሆነ ሚሊግራም ፐር ዴሲሊትር እና ከዛ በላይ ከሆነ ዲያግኖስ እናደርጋለን ፋስቲንግ ብለድ ግሉኮስ። ሌላው HbA1c ማለት ሄሞግሎቢን ምን ያክል ሄሞግሎቢን ከግሉኮስ ጋር ባይንድ አድርጓል የሚለውን ነገር ይነግረናል። ስለዚህ ብዙ ጊዜ ከ6.5 እና ከዛ በላይ ከሆነ ዲያግኖስ እናደርጋለን ታይፕ 2 ዲኤም ወይም ደግሞ ጀነራሊ ዲኤም ዲያግኖስ ማድረግ እንችላለን ማለት ነው። ይሄ ዲያግኖስ የምናደርግበት ሜተድ ነው ማለት ነው። አሁን ወደ ማኒፌስቴሽን ምልክቶቹ እነማን ናቸው? ምን አይነት ምልክቶች ይታያሉ ዲኤም ላይ? ቀደም አይተነዋል። ዲኤም ክላሲካል ማኒፌስቴሽኖች ስሪፒ እንላቸዋለን። ስሪፒ እነዚህ ኤግዛም ላይ በጣም ኮመን ናቸው። ስሪፒ እነማን ናቸው እነዚህ ስሪፒዎች? ስለዚህ አንደኛው ፖሊዩሪያ፣ ፖሊዲፕሲያ እና ፖሊፋጂያ። ስለዚህ ኤክሰሲቭ የሆነ ዩሪኔሽን ይኖራቸዋል፣ የውሃ ጥማት ይኖራቸዋል። ፖሊዲፕሲያ ኤንድ ፖሊፋጂያ የምግብ ፍጆታቸው ከፍተኛ የሆነ ፖሊ ማለት መጨመር ነው። ስለዚህ the classical manifestations of type 2 DM ወይም ደግሞ generally DM
3P እነዚህ ፖሊዩሪያ ፖሊዲፕሲያ እና ፖሊፋጂያ ሞስት ኮመን ማኒፌስቴሽኖች ናቸው ማለት ሶ ሌላው ያው እንደ ምልክት ካነሳን ፈቲግ ኦኬ ፈቲግ የድካም ስሜት ታይፕ 1 ቀደም ታይፕ 1 ዲያቤቲስ ሜላይተስ ላይ ያልነው weight loss ይኖራቸዋል ብለን ነበር weight loss type 1 diabetes mellitus እዚህ ጋር type 2 diabetes mellitus ላይ weight gain ነው የሚኖራቸው weight gain ምክንያቱም type 2 diabetes mellitus lifestyle disease ነው ብለናል ኦኬ በእኛ ችግር ነው የሚመጣው ወይም ደግሞ ሪስክ ፋክተሮቹ ሞዲፋይብል ናቸው የሚቀየሩ ናቸው ኦኬ ስለዚህ due to physical inactivity ሊሆን ይችላል ስለዚህ weight gain again ማኔጅመንቱን ጋር ስንሄድ ይሄንን weight management ላይ በደንብ ፎከስ ማድረግ አለብን ማለት ሶ weight gain ይኖራቸዋል ሌላው blurred vision ኦኬ blurred vision ወይም ደግሞ ያ አይ ፕሮብሌም ይኖራቸዋል ኦኬ አይ ፕሮብሌም ይኖራቸዋል የእይታ ችግር ይኖራቸዋል ምክንያቱም ብዙ ግሉኮስ አለ ያልን ነው አይደል ተጠራቅሟል ግሉኮስ ስለዚህ ምን አለ እዚያ አይናችን አካባቢ ሚደርስ የሚመጣ አርተሪ አለ ኦኬ ይሄ አርተሪ ከሬቲና አይደል ሬቲና ላይ ያለ አርተሪ አለ ስለዚህ ወደዛ የሚሄደው ብለድ ፍሎ ይቀንሳል ያልን ነው ኦኬ ወደ አይናችን የሚሄደው ብለድ ግሉኮስ ማነው ብለድ ፍሎ ይቀንሳል ምክንያቱም እዚህ ብለድ ቨዝል ላይ ብዙ ግሉኮስ ተጠራቅሟል አኩሙሌት ሆኗል ይያል ነው ስለዚህ ወደዚህ የሚሄደው ብለድ ፍሎ ኦክሲጅን ወይም ደግሞ ሬድ ብለድ ሴል ብሎክ ይሆናል ስለዚህ ለአይናችን ወደ አይናችን የሚሄደው ብለድ ፍሎ ይቀንሳል ማለት ዲክሪዝ ያደርጋል ስለዚህ ብለርድ ቪዥን ይኖራቸዋል ማለት አጌን ስለው wound healing ኦኬ ምክንያቱም ባክቴሪያዎች ብዙ ጊዜ ማነው ግሉኮስ ባክቴሪያዎች ግሉኮስን ይወዳሉ ስለዚህ ምናልባትም ለኢንፌክሽን ሊያጋልጡ ይችላሉ አገን ደግሞ ዲያቤቲስ ሜላይተስ በራሱ wound healing ዲሌይ ያደርጋል ኦኬ ስለዚህ በዋናነት 3Pዎች አሉ ከዛ weight gain አለ ኦኬ then blurred vision ሌሎች ምልክቶች ኦኬ fatigue እንደዚህ አይነት ምልክቶች ይኖራቸዋል ሶ type 1 እና type 2 diabetes mellitus ልዩነታቸው type 1 diabetes mellitus due to decreased insulin production ምናልባትም ፓንክረስ ላይ ችግር ይኖራል ኖሮ ሊሆን ይችላል or chronic pancreatitis ኦኬ chronic pancreatitis ኖራቸው ይሆናል chronic pancreatitis or ደግሞ autoimmune disease ኦኬ most commonly autoimmune disease autoimmune disease ሊሆኑ ይችላሉ ስለዚህ ኢሚዩን ሲስተማችን የራሳችን ኢሚዩን ሲስተም ፓንክረስን አታክ ሲያደርግ ማለት ስለዚህ እዚህ ጋር የኢንሱሊን መጠን የለም አብሰንት ነው ወይም ደግሞ ቀንሷል ይያልን ነው ታይፕ 2 ላይ ግን በቂ የሆነ ኢንሱሊን አለ ግን ኢንሱሊን ሴሎች ሬዚስት አድርገውታል አልፈልግም ብለውታል ኦኬ ሴሎች ላይ ያሉ ሪሴፕተሮች ኦኬ ግሉኮስ የሚቀበሉ ሪሴፕተሮች ሬዚስት አድርገውታል ይያለና ኦኬ ስለዚህ ሞር ኦፍ ታይፕ 2 ዲያቤቲስ ሜላይተስ ላይፍ ስታይል ዲዚዝ ነው ስለዚህ መቀልበስ እንችላለን ማለት ታይፕ 2 ዲያቤቲስ ሜላይተስ ሶ ሌላኛው ኮምፕሊኬሽንስ ኦፍ ታይፕ 2 ዲያቤቲስ ሜላይተስ complications of type 2 diabetes mellitus so the most common complications of type 1 diabetes mellitus is DKA ብለናል okay DKA diabetic ketoacidosis ብለናል type 2 diabetes mellitus ላይ ስንመጣ ደግሞ the most common cause of type 2 DM equal to hypersmolar
smaller, hyperglycemic, non-ketotic syndrome or coma. Okay, coma. So በጣም መጥፎ ነው። ታይፕ 2 ላይ የምናገኘው complication, the most common complications of type 2 diabetes mellitus is hypersmolar, hyperglycemic, non-ketotic coma or syndrome እንለዋለን። ስለዚህ እዚህ ጋር non-ketotic ይለናል። ታይፕ 1 ላይ ኬቶን አይደል DKA ብለናል። የታይፕ 1 diabetes mellitus DKA ኦኬ diabetic ketoacidosis ኬቶን አለ እያልን ነው። እዚህ ጋር ግን ነን ኬቶቲክ ነው ታይፕ 2 ላይ ኦኬ። ስለዚህ ሃይፐርስሞላር ኦስሞላሪቲዎች ሶሊቶች ይጨምራሉ እያለን ነው ኦኬ። ሶሊቶች ስንል እና ፖታሺየም ኢሌክትሮላይቶች ኦኬ፣ ሶዲየም እነዚህ ይጨምራሉ። አጌን ግሉኮስም ሲቪርሊ በጣም ይጨምራል እያለን ነው። ስለዚህ ሃይፐርስሞላር፣ ሃይፐርግላይሲሚክ ሲል ደግሞ ግላይሲሚክ ኦኬ፣ ግሉኮስ ይጨምራል እያለን ነው። ግን ኬቶን ፎርሜሽን የለም ኬቶን ፎርሜሽን የለም ይለናል። ስለዚህ እዚህ ጋር ዘ ሴም ሲምፕተም ነው ያላቸው ከዲኬኤ ጋር ኦኬ። ዲሃይድሬሽን ኖራቸዋል፣ ናውዚያ፣ ቮሚቲንግ ኦኬ ኤንድ ስሪፒዎችን ኦኬ ስሪፒ ይኖራቸዋል እነ ፖሊዩሪያ፣ ፖሊዲፕሲያ እና ፖሊፋጂክ ይሆናሉ ማለት ነው። እነዚህ ምልክቶች ኮንፊውዥን ኦኬ እነዚህ ይኖራቸዋል ሰም እንደ ምልክት። ግን እዚህ ጋር ኬቶን ፎርሜሽን የለም እያልን ነው ኦኬ። ኖ ኬቶን ዲኬኤ ላይ ኬቶን ፖዚቲቭ ነው ብለን ነበር። ኬቶን ፖዚቲቭ ነው። እዚህ ጋር ግን ኬቶን ፖዚቲቭ አይደለም። ዩሪን ላይ ኬቶን አናገኝም እያልን ነው። ታይፕ 2 ላይ ኦኬ። ታይፕ 2 ላይ ኬቶን የለም። ነን ኬቶቲክ HHNS ይባላል ኦኬ። HHNS ኦኬ። HHNS ሃይፐርስሞላር፣ ሃይፐርግላይሲሚክ፣ ነን ኬቶቲክ ሲንድረም ኦር ኮማ ማለት እንችላለን። ስለዚህ እንደ ዲኬኤ ፕራዮሪቲያችን እዚህ ጋር ፈርስት ላይን ትሪትመንታችን ፍሉድ ነው ኦኬ። ፍሉድ እንሰጣቸዋለን። ደን ሁለተኛ ላይ እንዳስፈላጊነቱ አንበሳው ዛሬ ደግሞ ደብረዋል። ምን ሆነ ነው? አዎ እባክህ እህቴ እኮ ሲወርቃ ነው። እና ምን ችግር አለው? በቀጣይ ታልፋለች። እሱማ ልክ ነው። ትንሹ በቃ እኔ ወደ ቤት ልሄድ ነው። ቤት ናሽ? እሺ እመጣለሁ። እሷ ነች እህትህ? ጥራት እስቲ። እህቴ ወይ አንዴ ነይ። በጣም ይቅርታ ሲኦሲ እንዳልመጣልሽና እንደደበረሽ ነገረኝ። እና ደስ ሊለኝ ነው። አይ አይደለም፣ እድሜ ለጓደኛዬ። እኔም ሁለት ወድቄ ነው ያለፍኩት። ማለት ምን አስጎርዶ? ኧረ አይደለም፣ ጤና ፒዲያ ሲኦሲ ትሬኒንግ ሴንተር የሚባል አስመዝግቦኝ እዛ ሰልጥኜ በጥሩ ውጤት ነው ያለፍኩት። ኦ በጣም ደስ ይላል። ለምን ፕሮፌሽን ነው የሚሰጡት? ለሁሉም ባለሙያዎች ይሰጣሉ። ደግሞ ለየት የሚያደርጋቸው ለነርሲንግም ኒክሊክስ ስልጠና ይሰጣል። እንዴ እሱ ደግሞ ካለኝ እኮ አሜሪካ፣ ካናዳ የትም ሄጄ መስራት እችላለሁ አይደል? እናሳ ደግሞ ኒክሊክስ ስልጠና የሚሰጣቸው አጥተው በውጭ ሀገር ሄደው የመስራት እድላቸውን ያባከኑ ስንት አሉ መሰለሽ? የት ነው በእናትህ አድራሻቸው? መካኒሳ አቦ ቤተክርስቲያን ጎን ታገኘዋለሽ። በጣም አመሰግናለሁ። ወይንም በአካል ለመሰልጠን ነገሮች አለመቻች ካሏችሁ በቴሌግራም ዩዘርኔማችሁ አጤና ፒዳ ወይንም አጤና ፒዳ ኔክሊክስ እያላችሁ ተመዝግባችሁ ሲኦሲን በጥሩ ውጤት አልፋችሁ ራስዎና ቤተሰቡን ያስደስቱ። እንዲሁም በውጭ ሀገር ነርስ ሆናችሁ መስራት ፈልጋችሁ ኒክሊክስ ስልጠና ላጣችሁ እኛ ጤና ፒዲያ ሲኦሲ ኒክሊክስ ትሬኒንግ ሴንተር አለንላችሁ። ለበለጠ መረጃ ታች ባለው ስልክ ቁጥር ደውሉልን። ኢንሱሊን ኦኬ፣ ኢንሱሊን መስጠት እንችላለን አይተን በጣም ሲቪየር ብዙ ጊዜ ኤችኤችኤንኤስ ላይ ታይፕ 2 ዲያቤቲስ ሜሊተስ ላይ ዌይት ጌን ይኖራቸዋል ብለን ነበር ኦኬ። ዌይት ጌን ይኖራቸዋል ብለን ነበር። ኤችኤችኤንኤስ ላይ ግን ዌይት ጌን ቀርቶ ምናልባትም ዌይት ሎስ ውስጥ ሊገቡ ይችላሉ ኦኬ። ዌይት ሎስ ሲቪየር ሲሆን ምክንያቱም ይሄ ኮምፕሊኬሽን ነው የታይፕ 2። ስለዚህ ዌይት ጌን ውስጥ ዌይት ሎስ ውስጥ ይገባሉ። አብዛኛው ጊዜ ዌይት ሎስ ይኖራቸዋል ኤችኤችኤንኤስ ላይ። ስለዚህ ምናልባትም
እዚህ ጋር ኢንሱሊን ሊያስፈልግ ይችላል ማለት ሶ የዛሬ ክላሳችን ይህን ይመስላል። ሶ ክላሱን ወይም ደግሞ ዩቲዩብ ቻናላችንን ሰብስክራይብ ያላደረጋችሁ ካላችሁ ሰብስክራይብ እንድታደርጉ እንዲሁም ደግሞ ቪዲዮውን ላይክ እንድታደርጉ በትህትና እንጠይቃለን። መልካም ጊዜ ባይ